ሰላም ሰላም ውድና የተከበራችሁ የኛ ቤተሰቦች እንደምን አላችሁ? ነው ያለው እግዚአብሔር ይመስገን። እንግዲህ ጠፍቻለሁ። ያው ብዙ እህቶቼ ጠፍታል ምንድነው ብቃትሩም ወይ ከድንቡሼ ጋር እያላችሁ ነው። ያው ነገራችሁ ነበር ረስታችሁት ነው መሰለኝ። እንግዲህ ላለመጥፋት ዛሬ ብቅ ብዬላችኋለሁ። ያው ዛሬ ምንድነው ቀኑ? ሐሙስ ከነገ ወዲያ የናኑካ ምርቃት ነው ማለት ነው። እንግዲህ በጥሩ ውጤት ኤግዚት ኤግዛም ፈተና ነበረባት። በሱ ምክንያት ትንሽ ተጨናንቃ ነበረ። እኔም ያው አልተጨናነኩም ማለት አልችልም። በጣም ተጨናንቄ ነበረ እና በጣም ብዙ ውጣ ውረድ ውስጥ ነበርን። እግዚአብሔር ይመስገን ያው ሁሉ ቀን አልፎ እንግዲህ የምትመረቅበት ይሄ የሁሉ አመት የለፋንበት ፍሬ አፍርቶ እንግዲህ ቅዳሜ እግዚአብሔር ከፈቀደ ከነገ ወዲያ ምርቃቷ ነው ማለት ነው። በዛ ምክንያት ነው ብዙ የጠፋ ነው ስላልተመቻቸልን። እንደገና ደግሞ በዚህ ሰሞን ይሄ ሰኔ ግን በጣም ደስ የሚል ወራ ቦሳ ይሄ ሰኔ በጣም በቃ እኔ በተደጋጋሚ ደስ የሚሉ ነገሮችን አሳይቶኛል። እንግዲህ ሃይሚሻም ልደቷ ነበረ። እንኳን ተወለድሽ ብያታለሁ። በርግጥ እንግዲህ በድጋሚ እንኳን ተወለድሽልን የኛ ውድ እህት። ያው ታውቂያለሽ ምን ያህል እንደምወድሽ። በጣም ደስ ብሎኛል። ለመጀመሪያ ጊዜ እንግዲህ ሁለታችሁ እንደዚህ በፍቅር ሆናችሁ እንደዚህ ደግሞ እንዴት እንደሚያምር ድባቡ ራሱ ማለት ነው። በጣም በቃ የሚያምር ልደት ነው ያከበራችሁት። ይልመድባችሁ። ሁልጊዜ እንደዚህ በፍቅር ስትሆኑ ደስ ይላል። የእናንተ መጣላት እኛንም እንደሚያስጨንቀን አውቃችሁ ሁላችንም እንግዲህ ተደስተን ያለ ነው ማለት ነው። በጣም ደስ ይላል። ሰኔ ወር ለኔ በጣም ትልቅ ነገሮች የተደረጉልኝ ወር ነውና በጣም በቃ ከልቤ እግዚአብሔር ይመስገን ብዬ ማለፍ እፈልጋለሁ። እና ቡራና ሃይሚ በዚሁ ቀጥሉ። በጣም ነው ደስ የምትሉት። እንትን እንዳትሉብን ካሁን በኋላ እንደ አይነት ነገር ውስጥ እንዳገቡ ማለት ነው። እና በጣም ተመችቶናል። ሁልጊዜ እናንተ ደስታ ነው የሚያስደስተን። እናንተ ስትደሰቱ እኛ ምን እንደሰታለን። አሁን የሆነ ነገር ተፈጥሮ ቢሆን ግማሽ ደስታ ነው ሆነው እና ሁለታችሁ በፍቅር ሆናችሁ እንደዚህ በማየቴ እንደዚህ አይነት ደግሞ ትልቅ ሰርፕራይዝ የሆነ ነገር አድርገህ ስላከበርክላት በጣም አክብሮቴን ላንተ ሰጣለሁ ወንድሜ። አንተንም ሃይሚሻንም በጣም ነው መወዳችሁ። በቃ ምክሬን ሰምታችሁ ያው ብዙ ጊዜ ተናግሬያለሁ። በጣም ነው የምትወዱኝ የምታከብሩኝ ታላቅ ወንድማችሁ ስለሆንኩኝ ቁጣዬንም እየሰማችሁ ስላከበራችሁኝ እንደ ዘመኑ ሰዎች ስላልሆናችሁ ብቻ በጣም ከልብ ያመሰግናለሁ። እና እንግዲህ ያው የጠፋውበት ምክንያት ተናግሬያለሁ። ናኑካ ቅዳሜ ትመረቃለች። እኔ ደግሞ ቀጣይ ወር ሐምሌ ላይ እመረቃለሁ። እና ሁላችሁም ከወዲሁ ኮንግራቹሌሽን እያላችሁ ታስመርቁኛላችሁ ማለት ነው። እና ያው ሁል ጊዜ ሲጣሉ ነበር አመመጣው። እስቲ አንዳንዴ ደግሞ እንደዚህ ደግሞ በፍቅር ሆነው እስቲ አፕሪሺየት እናርጋቸው። በቃ ይልመድባችሁ። እንዲህ ነው የሚያምረው ምናምን እንበል። ሁል ጊዜ ሲጣሉ መጥቶ ጓ ማለት መጮ ምናምን ሳይሆን አንዳንዴም እንደዚህ በፍቅር ሆነው ሲመጡ ደስ ይላል ብሎ ማበረታታት እና በጣም እኔ ተመችቶኛል። እናንተም እንደሚመቻችሁ ባለሙሉ ተስፋ ነኝ። አዎ ደግሞ ተመችቷችኋል። ምንድነው መቀባጥረው? ባይመቻችሁማ ለማየው ነገር ነበር የምታረጉትና በጣም ስለተመቻችሁ ነው። እና ያው ከመጥፋት ዛሬ እንግዲህ አንዳንድ ነገሮች ልበል፣ ደስታዬንም ልግለጽ። እናንተም ብዙ እህቶች በውስጥ መስመር ምን ነው ጠፋ እያላችሁኝ ስለሆነ እንግዲህ ለሁላችሁም ጽፌ መመለስ ባልችልም ያው በቪዲዮ አንደኛ ደስታዬንም ለመግለጽ፣ ሁለተኛ ለእናንተም የጠፋውበት ምክንያት ለመናገር እና ያው የጠፋውት ትንሽ ተጨናንቀን ነበር። አሁን ሁሉም ነገር አልፎ በደስታ ነው ያለ ነው። እንግዲህ ሁለት ቀን ነው ዛሬ ነገ ነው። በቃ ዛሬ እንውላለን፣ ነገ በቃ ከነገ ወዲያ እንግዲህ አሸወይና እንላለን ማለት ነው። የት ሆሳና ሄደን
ሆሳና ሄደን ዝግጅታችንን ጨርሰናል። ሆሳና በሌሊት ነው የምንሄደው እና ደግሞ የሆነ ጊዜ ላይ ማለት ነው ስትመረቅ አደባባይ ላይ ምን ብዬ ነበረ? እስቲ አስታውሱና ኮመንት ላይ ጻፉ። እውነት ምናልባት የዛኔ ቪዲዮ ስንጀምር አካባቢ እንደምትማር ነግሬያችሁ ነበር። የዛኔ ስንተኛ አመት ነበረች? 3ኛ አመት ምናምን ነበረች ይመስለኛል ቪዲዮ ዩቲዩብ ስንጀምር እና የዛኔስ ምን ብዬ ነበር በእናንተ ፊት እዛ ስትመረቂ ምን አደርጋለሁ የሆነ ነገር አደርጋለሁ ብዬ ነበረ። የት? አደባባዩ ላይ ሆሳና አደባባይ ላይ እና ኮመንት ላይ ገምቱና እስቲ ግምት ሳይሆን ያው የምታስታውሱ ሰዎች ካላችሁ ኮመንት ላይ ጻፉልኝ ምን እንደሆነ። ግን ካላስታወሳችሁት ያን ነገር እተዋለሁ ማለት ነው። ያስታወሰው ሰው ብዙ ከሆነ ያን ነገር አደባባይ ላይ እንግዲህ ይደረጋል ማለት ነው እና በጣም ደስተኛ ሆኛለሁ። በጣም አመሰግናለሁ። ብሩክና ሃይሚ በዚሁ ቀጥሉ። እንግዲህ በጣም ነው የምታምሩት የምታስቀኑት። ምን ያህል እንዳስደስታችሁኝ ብታቁ ኖሮ እንግዲህ ልቤን ከፍቼ አላሳያችሁ ነገር እና በጣም ደስ ትላላችሁ። በዚሁ ቀጥሉ። ሁል ጊዜ ጸብ ምናምን ነበረ ከዚህ በፊት። አሁን እንግዲህ በፍቅር በደስታ ሆናችሁ አንድ ላይ ሆናችሁ ምን አይነት ጥምረት እንደሆናችሁ እንግዲህ አይታችሁታል አይደል? ስለዚህ ሁሉም ሰው የሚደሰተው እናንተ ደስተኛ ስትሆኑና ይሄ የማይሆን ነገር ውስጥ ስትገቡ ነው እና ምንጠላው እና በጣም ደስተኛ ነኝ ለማለት ነው። ሰኔ ወር በጣም ተመችቶኛል ለኔ። ለእናንተስ አልተመቻችሁም? እኔ ብዙ ደስታዎች ነገሮች እያየው ስለሆነ በጣም ደስ ብሎኛል እና ደግሞ ድርብርብ ነገር ሆነና ትንሽ ያጨናንቃል። ቅዳሜ የናኒ ምርቃት፣ እሁድ ደግሞ ሙሺ ደግሞ የማርያም ዝክር አለባት ማህበር። በቃ እንግዲህ ምን ታረጉታላችሁ። ሰኔ ወር ደስ ይላል ያልኩት በዚህ ምክንያት ነው። ብዙ ድርብርብ ደስታዎች አሉ እና ተመችቶኛል። ዛሬ የመጣሁት ደስታዬንም ለመግለጽ ነው። ጠፋህም ላላችሁኝ መልስ ነው። አልጠፋውም አለው ያው ቆሜ ማለት ነው እና በዛ ምክንያት ነው የጠፋን የነበረው። አሁን ከዚህ በኋላ ሁልጊዜ ወደ እናንተ እንመጣለን። ሰልችታችሁናል ሂዱልን እስካላላችሁን ድረስ ሁልጊዜ ምን መጣ ይመስለኛል ብዬ አስባለሁ። ከእግዚአብሔር ጋር እግዚአብሔር ሲፈቅድ ነው ሁሉም ነገር የሚሆነው። እኛ ሰላልም ብቻ ሳይሆን የእግዚአብሔርም ፍቃድ ሲኖረው ነውና እኛ ባልነው ብቻ አይደለም። እንመጣለን ብለን ጭራሽ ላንደርስ እንችላለን። እንመጣለን ብለን ላንመጣም እንችላለን እና ዋናው መጀመሪያ ፈጣሪን ማስቀደም ነውና እግዚአብሔር ከፈቀደ ሁል ጊዜ እንመጣለን። ጠፋችሁ ላላችሁን አንጠፋም። እናንተም እንግዲህ ከጎናችን እንደምትሆኑ አልጠራጠርም። በጣም ነው መወዳችሁ ሁላችሁም ሀገር ውስጥም ከሀገር ውጭም ኢትዮጵያውያን፣ ኤርትራውያን ሁላችሁንም በጣም ነው ከልቤ ማመሰግነው እና ሌላ ምንም ምለው ነገር የለም። ያው ደስተኛ ነኝ እና ያው እንግዲህ ብዙ ለፈለፍኩባችሁ ይመስለኛል። እሁድም ማህበር አለ፣ እንበላለን፣ እንጠጣለን እና እኛም ዝግጅታችንን ጨርሰን ነገ አርብ ወደ ሆሳና እንሄዳለን። ሆሳና እንግዲህ ሆሳናዎች ተቀበሉናላችሁ ብዬ አስባለሁ። ማንም አያቀን ምን ትስቃለህ? ይቀበሏል መስሏል እና ያው እኛ ራሳችንን ችለን ሄደን ናኑካን አስመርቀን በደስታ እንደምንመለስ አልጠራጠርም። በጣም እሷ ደግሞ በቃ እኔ ምን አይነት ለትምህርት ያላት ፍላጎት የናኒ በስማ እኔ ማንም ጋር አይቻል አቅም ለናኒ የትምህርት ጉጉቷ በጣም ከድሮም ጀምሮ ነው ያሉት። እነሱ ነው ያሉት ከድሮም ጀምሮ፣ ግን እኔ ከማቃት ጀምሮ ራሱ ኧረ በስመ አብ ትምህርት ላይ በቃ አትሰማም እና በጣም በቃ
ደስ ይላል። እንደዚህ አይነት ሰው ቢያንስ ተምሮ ተመርቆ ራስን እንደመቻል ደስ የሚል ነገር የለም። በቃ ልክ ነች እሷ በራሷ በኩል ልክ ነች። ምንም ነገር በቃ እንደማይበግራት ነው ያወቅኩት። ምንም ነገር ቢመጣ ምንም የሆነ ነገር እሷ ላይ ቢፈጠር ወደ ኋላ እንደማትል አላማዋን ግቧን እንደምትመታ በቃ አረጋግጫለሁ። እና አሁን አላማዋን ግቧን ጨርሳለች። ደግሞ ያልነገርኳችሁ ነገር አንድ ነው አይደል የመሰላችሁ ትምህርቱ ሁለት ነው። በቃ የላኒ እንትን የሚገርመው በሁለት ትምህርት ነው የምትመረቀው። አንደኛው ቅዳሜ፣ አንደኛው ደግሞ ሐምሌ ላይ ከኔ ጋር ትመረቃለች ማለት ነው። በሌላ ፊልድ እየተማረች ነበረ ሌላም እና በጣም ጎበዝ ነች። አድንቋት በቃ ለዓላማዋ የቆመች ሴት ነች። በጣም ነው የምወዳት፣ በጣም ነው ማከብራት። እኔ ምን ብዬ ራሱ ስለሷ መግለጽ እንደምችል አላቅም። በቃ ለዓላማዋ ወይ ፍንክች ማትል ሰው ነች። ጠፍቶብኛል። ምንድን ነው የምትባተበው? በቃ እንግዲህ ወሬ አላብዛባችሁ። ያው ጠፋ አላላችሁኝ አለው ለማለት ያህል ነው። እንደገና ያው ቻናሌም ትንሽ እንደመቀዝቀዝ ስላለ ሁላችሁም ሼር አድርጉት፣ ላይክ አድርጉት፣ ሞቅ አድርጉት እና የምርቃቱን ፕሮግራም እንደምታዩት ሙሉ ለሙሉ በዚህ ዩቲዩብ ቻናል ይለቀቅላችኋል። በምንታቦስም በቃ ይለቀቃል። ብቻ ትከታተሉታላችሁ። እስከዛው ግን መልካም ጊዜ ይሆንላችሁ። ይመቻችሁ። ወዳችኋለሁ። በቃ ቻው።